أصحاب الأعراف رجالا يعرفونهم بسيماهم ይሄ ሶስተኛውና ሁለተኛው ውይይት ነው የጀነትና የጀሃነም ሰዎች ከሚያደርጓቸው ውይይቶች ሱረቱል አዕራፍ ከትላንትናው ትምህርታችን ታይዞ ትላንትና አንደኛው ውይይታቸውን አሳልፈናል የጀነት ሰዎች ወደ ጀሃነም ሰዎች ያደረጉት ጥያቄና መልስ እንደዛውም በጀሃነምና በጀነት መካከል ያሉ ሰዎች አስሐብ አልአዕራፍ የሚባሉት እነዚህ አካላት ደግሞ ያደረጉትን ምልልስ አይተናል ያዛው ቀሪ ሐሳብ ነው የዛሬውን የምናየው ወናዳ አስሐብ አልአዕራፍ የአዕራፍ ወይም የአጥሩ ባልተቤቶች ወይም በመሐከል ያለው የግድቡ ባልተቤቶች ተጣሩ رجالا ወንዶችን ያዕሪፉነሁም ቢሲማሁም በምልክታቸው የሚያውቋቸው ሲሆኑ ቃሉ ብሎም አሏቸው ማ አግና ዐንኩም ከናንተ ምንም አልፈየደ ጀምዑኩም የሰበሰባችሁ ሀብታችሁና ስልጣናችሁ ሁሉም ያከማቻችሁት ነገር ወማ ኩንቱም ተስተክቢሩን ትኩራቱት የነበረው ነገር አንድም ነገር እናንተን አልጠቀማችሁም ይሏቸዋል أهؤلاء الذين እነዚህ ናቸው እነዚያ አቅሰምቱም እናንተ የማላችሁ لا ينالهم الله برحمة الله በእዝነቱ መቼም ቢሆን አይነካቸውም አያገኛቸውም ጀነቱን አይሰጣቸውም ያላችኋቸው የነበሩ አካላት ናቸው ይኸው ጀነት ውስጥ ታዩዋቸዋላችሁ እናንተ ደግሞ በዚህ ሁኔታ አላችሁ ይሏቸዋል በዚሁ መካከል ኡድኹሉል ጀና ይባላሉ አስሐብ አልአዕራፎች የአዕራፉ ባልተቤቶች እስካሁን ድረስ ያልገቡ የነበሩ የጀነትና የጀሃነም ሰዎችን የሚያውቁ የነበሩ ግለሰቦች ጀነት ግቡ ይባላሉ لا خوف عليكم በእናንተ ላይ ፍርሃትም የለባችሁም በምትሄዱት አገር ላይ ወደፊት ባለው ነገር ፍርሃትም የሚባል ነገር የሌለባችሁ ስትሆኑ ወላ አንቱም ተሐዘኑን እናንተ በተለያችሁትም ደግሞ ቤተሰብና አደጋ በምትፈሩለት አካልም ላይ የምትተክዙ አይደላችሁም ይባላሉ ونادى أصحاب النار هي دمو ሶስተኛው ጥሪ ነው ውይይት የእሳት ባልተቤቶች ተጣሩ أصحاب الجنة የጀነት ጓዶችን የእሳት ጓዶች ተጣሩ من ብለው أن أفيضوا علينا በእኛ ላይ አፍስሱ من الماء ከውሃ أو مما رزقكم الله اللهم كسطاچو ሲሳይ قالوا የጀነት ሰዎችም አሉ ان الله حرمهما በጀነት ውስጥ ያሉ ውሃም ይሁን ምግብ ከልከል አድርጓቸዋል እርም አድርጓቸዋል አልካፊሪን በካዲያን ላይ ስለዚህም ለእናንተ አይገባም ልንሰጣቸው አንችልም ይሏቸዋል እነዚህ ካዲያን ባህሪያቸውን አላህ Subhanahu Wa Ta'ala ሲገልጽ الذين اتخذوا እነዚያ የያዙ የሆኑ ዲነሁም እምነታቸውን ለህወን ወለዒባ ማፌዛና ቀልድ አድርጎ ያዙ አካላት وغرتهم الحياة الدنيا ቅርብቷ ህይወትና ዓለም የሸነገለቻቸውና የሸወደቻቸው ያታለለቻቸው فاليوم የዛሬ ቀንማ ነንሳሁም እነሱን እንረሳቸዋለን አላህ የማይረሳ ጌታ ነው ኑዓሚሉሁም እነሱን እንለዋወጣቸዋለን ልክ የረሱ ሰው
የት እንዳለ እንደማይባለው ሁሉ በዛ ሁኔታ እነሱን ጉዳይ እንደተረሳ ሰው ዝምላቸዋለሁ ረሳቸዋለሁ ከማ ነሱ لقاء يوم ماذا የዚህ ቀን መገናኘታቸውን ለዚህ ቀን መገናኘትና ለዚህ ቀን የሚጠበቅባቸውን ነገር ከማድረግ እንደተዘናጉና እንደረሱ وما كانوا بآياتنا يجحدون በእኛ አንቀጾችም ያስተባብሉና ይካዱ እንደነበረ ሁሉ የዛሬ ቀን እነሱም ይረሳሉ ይላል አላህ። እንግዲህ ይህንን አንቀጽ ትንሽ ኢብኑ ከሲር ረሂመሁላሁ ተዓላ ካሏቸው ሌሎችም ካሏቸው ነገሮች ካስቀመጧቸው ተፍሲሮች ወይም ማብራሪያዎች እናያለን። የመጀመሪያው ጥሪ ትላንትና የሚያሳለፍናቸው ውይይቶች ናቸው። ጀነት ቀድሞ የሚገቡ አሉ፣ ጀሃነም የገቡ አሉ። ጀነትና ጀሃነም የገቡ አካላት ከገቡ በኋላ ግን ጀነትም ጀሃነምም ያልገቡ አስሐብ አልአዕራፍ የሚባሉ ሰዎች አሉ የሚለውን ትላንት አንብበናል። እነዚህ አካላት መልካም ስራቸውና መጥፎ ስራቸው እኩል የሆነባቸው አይ ሌላም የተባሉ ተፍሲሮችን ትላንት አይተናል። አንዳንዶች አባት ወላጆቻቸውን ሐቅ ያልጠበቁ ናቸው አስሐብ አልአዕራፍ የሚባሉት። አንዳንዶች ደግሞ ወላጆቻቸው ሳይፈቅዱላቸው ወደ ትግል የሄዱ አካላት ናቸው ብሎ ፈስረዋል። የወላጅን ሐቅ በጣም ክብደቱን ከሚያሳዩ መልእክቶች ሁሉም ግን በምንም ይሁን ምክንያቱ መልካም ስራቸውና መጥፎ ስራቸው እኩል የሆነባቸው ናቸው። የወላጅን ሐቅ ካለ መጠበቅ ሊሆን ይችላል፣ ሌላም ወንጀሎች ሊሆኑ ይችላል። እነዚህ አካላት በዚህ ሁኔታ ሆነው አስሐብ የጀሃነም ሰዎችን ሲያናግሯቸው እናንተ ምን ጠቀማችሁ ግን ትላንትና ምትኮሩበት የነበረው ሀብታችሁ ተሰምነታችሁ ያናክል ሐቅን ከመቀበል ምትኩራሩና ደካሞችን ምታሰቃዩ የነበራችሁበት አቅም ዛሬ ምን ጠቀማችሁ ዝሏቸው እናንተም ያው ናችሁ እናንተስ ቢሆን መች ገባችሁ ይሏቸዋል ይላሉ አንዳንድ ሙፈሲሮች። እናንተስ እዚሁ አይደል እንደ ያያየናችሁ ያላችሁ መች ገባችሁ ሲሏቸው እንደውም ወላሂ እናንተም አትገቡም ብሎ ይላሉ የጀሃነም ሰዎች ማለት እነዚህ መላእክቶች ሌሎች መላእክቶች ደግሞ ለነዚህ አካላት ይሏቸዋል አሃኡላኢ الذين اقسمتم لا ينالهم الله برحمه እነዚህ ናቸው እንደ አላህ ጀነትን አይሰጣቸውም ብላችሁ እናንተ የጀሃነም ሰዎች የማላችሁ እነሱማ እንደማላችሁት አይደለም በሉ እናንተ አስሐብ አልአዕራፎች ሆይ ادخلوا الجنة لا خوف عليكم ولا أنتم تحزنون ጀነትን ግቡ ፍርሃትም የለባችሁም ትካዜም የለባችሁም ይሄንን ስትሆኑ ግቡ ይባላል። ለነሱም ሊሆን ይችላል አንዱ ተፍሲር። ሌላው እነዚህ ራሳቸው ይሄው እነ ኸባብ ኢብኑ አልአረድ እነ ቢላል እነ ሰልማን አልፋሪሲ ሱሀይብ አልሩሚ በዚህ ልክ በጀነት እየተንደላቀቁ ነው። አባ ሂሻም አባ ጃህል እናንተ ደግሞ በዚህ ሁኔታ እየተሰቃያችሁ ነው ምን ጠቀማችሁ ያለ ብሎ ሲሏቸው ይሄንን እንደ ማስፈራሪያና እንደ ማናደድ ካሏቸው በኋላ መላእክቶች ለነዚህ ደግሞ እናንተም ጀነት ግቡ አሁን ለአስሐብ አልአዕራፎች ጀነት ግቡ ላ ኸውፉን ዐለይኩም ወላ አንቱም ተሐዘኑን ጀነቱን ስትገቡ ፍርሃትም የሌለባችሁ ስትሆኑ ትካዜም የሌለባችሁ ስትሆኑ ይሏቸዋል። ሁሉም ያስኬዳል። ግልጽ ያልሆነ ነገር አለ? ያቺን ጊዜ መያዛቸውና ወደኋላ መቅረታቸው ወንጀላቸው ልክ ተቀጡ ማለት መቆየታቸው ብቻ ወደኋላ መቅረታቸው ለም يدخلوها وهم يطمعون ማለት
እስከዛች ድረስ እነሱ ጀነትን እየከጀሏት አልገቡም እንጂ ይገባሉ ትላንትና ባሳለፈ ስለዚህ የሚገቡበት ሂደት ደግሞ ዛሬ ባየረ ምን ያላለቀ ነገር አለ ቃል በቃል ተርጉመዋል አይደል ቃል በቃል ከተተረጎመ ሌላው ተርፈነ ያልገባ ነገር እንደው የሚሻማ ነገር ካለው መጠየቅ ይቻላል وإذا صرفت أبصارهم وإذا صرفت أبصارهم تلقاء أصحاب النار قالوا ربنا لا تجعلنا مع القوم الظالمين ይላሉ أصحاب الأعراف የዚህ ያጥሩ ባልተቤቶች ወይም አጥሩ ግድቡ ላይ የቆሙ ከጀነትም ከጀሃነም ማከል ባለው የቆሙት አካላት ኢላይ ላይ የቆሙ ማለት ነው ሁለቱንም ያያል ዱዓ ሲያደርጉ ምን ይላሉ ፊታቸው ወደ ገሃነም ሰዎች በተዘወረች ጊዜ እንድትዞር በተደረገች ጊዜ ይፈሩና ምን ይላሉ قالوا ربنا لا تجعلنا مع القوم الظالمين ጌታችን ሆይ ነፍሳቸውን ከበደሉ አካላት አታድርገን ይላሉ እንደ ሐሳቦች የተነሱ መሆናቸውን ለመግለጽ ነው እንጂ እነሱ አይደለም እንደውም ረጅሆ ይሄዱት አጠንክሮ ኢብኑ ጀሪር አጣበሪ ትላንት ተናግሬያለሁ መልካም ስራቸውና ጥሩ ስራቸው እኩል የመጣባቸው አካላት ናቸው የሚለውን ነው አጠንክሮ ይሄዱት ወደኋላ ለቅጣቸው ራሱ እነሱ ቅጣት ነው ማለት ነው ቅጣት ነው አላህ Subhanahu Wa Ta'ala በዚህ ልክ ቅጣት አድርጎታል ይበቃቸዋል ብሏቸዋል እንግዲህ በዛች ሰዓት እነሱ ያሉበትን ሁኔታ ያሳያል እኮ ቁርአን ወደዚህም ወደዛም ምን እንደሚወሰንባቸው ያወቁት ነገር የለም ግን ጀነትን እየከጀሉ ነው ሸሂድና ሶላታቸውን ጠብቆ በአጠቃላይ መልካም ስራቸውና ጥሩ ስራቸው ተውሂድማ ከሌለ ምን ተስፋ የለም እኮ ተውሂድ ከሌለ ሌላው ትላንት ከተነሱ ጥያቄዎች አንዴ ትላንትናው ለመጨረስ ረሱል ሰለላሁ ዐለይሂ ወሰለም መውታ በድር የበድር ሙታንን ያናገሩበት ሁኔታ እና انك لا تسمع الموتى ከሚለው ጋር እንዴት ይሆናል ምን ይሄንን ቁርአን ሲናገሩ ሲፈስሩ ካዲያን ሂዳያ ያልተሰጣቸው አካላት ልባቸው ለሂዳያ ያልተዘጋጀችን አካላት ብንጠራቸው ጥሪ ለሂዳያ ባልተቤት አይሆኑና ሰማዕ ቀቡልን ማለት ነው የመቀበል መስማትን ማስተማት አችልም ነው እንጂ አይሰሙም ማለት አይደለም የሙታኖችን አይደለም ቀልባቸው የሞቱ አካላትን ማለት ነው ብሎ ፈስሯል ሌላ ባሳለፍነው ሐዲስ ባሳለፍነው ትምህርታችን ختامን በተመለከተ ኻቲማ መጨረሻን በተመለከተ አንዳቸው ስራ እየሰራ ይኖርና እንዲህ በሚለው ላይ ጥያቄ ተነስቶ ነበር ሌላው ሰው አልሰማም መስገባ ነው አንዱ እንደሚያነሳው በሌላ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ፊማ ዩራ ለናስ ለሰዎች በሚታይ ሁኔታ ሰዎች ሲያዩት መልካም ስራ የጀነት ሰዎች የሚሰሩትን ስራ እየሰራ ይኖራል ነው እንጂ በሐቂቃው እየሰራም ያለው ነገር በሐቂቃው የጀሃነም ሰዎች የሚሰሩትን ነው የሚሰራው ኢኽላስ የለውም በልቅና ተላብሶ ነው የሚሰራው ማለት ነው ሁለተኛው ስንመለስ ሁለተኛው ሒዋር ወይም ውይይት የጀሃነም ሰዎችና የጀሃነም ሰዎች ወደ ጀነት ሰዎች ድረሱልን የሚሉበት ነገር በጣም አቃጥሏቸው እሳቱ አዋርዷቸው የጀነት ሰዎችን ከመጠጣቸውና ከምግባቸው
ለኛም ስጡን ይላል وانهم لا يجابون الى ذلك ግን ለዚህ እሽታን አያገኙ سعيد بن جبير በዚህ አንቀጽ ሲተረጉሙ ምን ይላሉ ينادي الرجل اباه አንድ ሰው አባቱን ይጣራል በሌላ ቦታ ላይ እንደ ሲፈስሩ አንዳንድ ሙፈስሮች የጀሃነም ሰዎች እስኪ ከፍ ብለን የጀነት ሰዎችን እንያቸው ይላሉ እንዲያዩ ይፈቀድላቸዋል ከዛም ይጠይቃሉ አንድ ሰው ለምሳሌ ከጀነት ከሆነ ልጁ ወይም አባት ልጅ በጀሃነም ያለ ከሆነ ያለች እንደሆነ አባቷን ጠርታ ውሃ ስጠኝ ትላለች ወይ አባቱን ጠርቶ ውሃ ስጠኝ በጣም ተቃጠልኩኝ ትንሽ ወደኔ አፍስስልኝ ከውሃው ብሎ ይማጸናል እነዚህ አካላት መላእክቶች ይሏቸዋል መልስ ስጧቸው በጀነት ሰዎች የጀነት ሰዎችም ብለው ይመልሳሉ ኢነላህ ሐረመሁማ على الكافرين ውሃንም ይሁን ምግብ በካህዲያን ላይ እኮ አላህ እርም አድርጎታል ልንሰጣቸው አንችልም ያ ቦታ ማለት አባት ለልጅ የማይሆንበት ቦታ ነው ልጅ ለአባት የማይሆንበት ቦታ ነው فما لنا من شافعين ولا صديق حميم የዛሬ ቀን አስታራቂዎችም አማላጆችም የሉንም ይላል እንደው አዛኝ የሆነም ጓደኛ የለንም فلو ان لنا كرة فنكون من المحسنين እንደው የመመለስ እድል ቢኖረን ብናገኝ ከመልካምና አሳማሪዎች ዘንድ ከነሱ እንሆን ዘንድ የመመለስ እድል ባገኘን ይላል ግን ሚያመች ጊዜ ምኞትም አይደለም ጊዜውም አይደለም ያለቀ ጊዜ إن الله حرمهما على الكافرين የጀነት ምግቦችና መጠጦችን በካዲያን ላይ አላህ እርም አድርጓቸዋል ይሏቸው አባት ለልጁ ማለት ነው አሁን የሚሆነውን እዩት እስኪ እያንዳንዳችሁ እንደ አባትነት በልጆቻችሁ ላይ እዩት እስኪ እንደው አንድ አባት ልጆቹን የሚጨርስበት ነገር ቢመጣ ራሱን ከፋፍሎ ለሁላቸውም ፍዳ መሆን ይመርጣል እኮ ያንን ቀን ግን እንዲህ አይነት ቀልድ የለም ይጨክናል ይሄ ሁሉ ይወገዳል hatta ነብዩላህ ኢብራሂም አለይሂ ሰላም ربي ولا تخزني يوم يبعثون يوم لا ينفع مال ولا بنون ጌታዬ ሆይ አታዋርደኝ ያሏት ቃል አለች ጌታዬ ሆይ እንዳታዋርደኝ ቃል ገብተህልኛል አባቴ እንዴት ብለው ሲጠይቁ ሲያዝኑ ይህ የልጅነት ስሜት አዘኔት እንዲወጣላቸው ወደ ታች ተመልከት ይባላሉ በሚያስጠላ ቅርጽ አባታቸው ይቀየርና ጥላቸው እንዲያድርባቸው እንዲጠየፉት ይደረጋሉ ثم وصف تعالى الكافرين بما كانوا يعتمدون في الدنيا باتخاذهم الدين لهوا ولعبا كذاب الله سبحانه وتعالى ይሄንን ካብራራልን በኋላ እንግዲህ እኛ ምን ጠይቀው ምን እንመኘው ነዛ والذين آمنوا واتبعتهم ذريتهم بإيمان الحقنا بهم ذريتهم ነዛ ያመኑ ذرياዎቻቸው ደግሞ በመልካም ስራቸው የተከተሏቸው ነገ በአኺራም በጀነት አብረ አንድ ላይ እናደርጋቸዋለን ይላል ከስራዎቻቸውም አንድም ነገር አናጓድልባቸው ማለት وما علتناهم من عملهم من شيء ስለዚህ መጮህ ማልቀስ ማዘን አሁን ነው በህይወት ላይ ያሉ የነገ ቀን የለም እናትም እንደ እናትነት አትታይ እናትም ልጇን እንደ ልጅነት አታይ
ይቀየራል ሁሉም ነገር የማይቀየረው ያንን ቀን በሐቅ ላይ የተገናኙት የተሳሰሩት ተሰሰሩ الأخلاء يومئذ بعضهم لبعض عدو إلا المتقين ወንድማማቾች ጓደኛማሞች ያንን ቀን ጠላታማሞች ናቸው ሙተቆች ሲቀር አላህን የሚፈሩ አካላት ሲቀር አላህ መንገድ ላይ የተዋደዱ በዛ መንገድ ተሳስረው ለአኺራ የሚገባቸው ነገር ላይ የሰሩ ወንድማማቾች ሲቀር يا عبادي لا خوف عليكم اليوم ولا أنتم تحزنون ይባላል እናንተ ባሪዎች ሆይ የዛሬ ቀን በእናንተ ላይ ፍርሃት የሚባል ነገር የለም እናንተም የምትተክዙም አይደላችሁ ጀነቷንም ግቡ ይባላል يطاف عليهم بسحاب من ذهب وفيها ما تشتهيه الأنفس በትሮች ከወርቅ በተሰሩ ወርቆች በመሐከላቸው ይዘዋወራሉ አነሳክ አላነሳክ መዘዋወር ያለባቸው አካላት ይዘዋወራሉ በሷም ነፍሶች የምትፈልገው ሁሉ አለ ከዛችም ጀነት መቼም ይወጡም ሚሰጉም አይደል በል አላህ Subhanahu Wa Ta'ala ጀነት ሰዎችን ካስገባ በኋላ ጀነት የጀሃነም ሰዎችን ጀሃነም ካስገባ በኋላ ያ አህለና دخول فلا موت የእሳት ሰዎች ሆይ ሁሌም መኖር ነው ሞት የሚባል ነገር የለም እድል ነበርኩ አንዴ ሞቱ መቀረት ويا أهل الجنة دخول فلا موت ሁሌም መኖር ነው ሞት የሚባል ነገር የለም بل إن لكم ለእናንተ አላችሁ ሁሌም ጤናማ ልትሆኑ መቼም ላሸመግል ለእናንተ አላችሁ ሁሌም ወጣት ልትሆኑ ምንም ላሸመግል ደስታ እንጂ ሌላ ነገር የለም ወገቤ አመመኝ ቆረጠኝ ራበኝ ጠማኝ የሚባል ነገር የለም اللهم اجعلنا من اهل الجنه الله ከጀነት ሰዎች ያደርጋል ሆስፒታል ምንም የለም ثم وصف تعالى الكافرين بما كانوا يعتمدونه في الدنيا باتخاذهم الدين لهوا ولعبا كذاب الله سبحانه وتعالى كهاديانن ገለጻቸው እነሱ ይደገፉበት ይሞኙበት ይሸወዱበት የነበረው እኛም እንደነሱ እንሸወድ ይሆናል አላህ እነሱን የተቸበት ነገር እኛ ዘንድም አለ ይሆናል መጠንቀቅ ያስፈልጋል الذين اتخذوا دينهم لهوا ولعبا እምነታቸውን መሳለቂያ ወይም ማፌዣና ቀልድ የቃላትና የተግባር ጫወታ ቀልድ ያደረጉ አድርጎ ያዙ አካላት ዲን ላይ አይቀለድም ዲን ላይ አይፌዝ وغرتهم الحياة الدنيا ቅርብቷን ህይወት የሸወደቻቸው ያታለለቻቸው ዲናቸውን እንዲሸጡ ለዛች ለረጅሟ ህይወት ከመኖር ይልቅ ለአጭሯ ጊዜ ይኖሩ ዘንድ ወይም ይስቁ ዘንድ ወይም ይጠግቡ ዘንድ ወይም እንዳይወቀሱ ዘንድ የሚኖሩ ሷምሸውደው እኮ ይሄ ነው ሌላ ነገር የለም فاليوم ننسى የዛሬ ቀን እንረሳቸዋለን كما نسوا لقاء يوم هذا የዚህ ቀናቸውን መገናኘት እንደረሱላ أي نعامل معاملة من نسيهم እነሱን እንለዋወጣቸዋለን የረሳቸው ሰው እንደሚለዋወጣቸው አላህ አይረሳም ذلك في كتاب لا يدل ربي ولا ينسى ሁሉም ነገር በመጽሐፍ ይሰፈራል አይደል ጌታዬ አይስት አይረሳም አላህ ያንዳንዱን ፍጡር ያለበትን ነገር ያውቃል የሚያስፈልገውን ነገር ያውቃል አይረሳም لأنه تعالى لا يجد عن علمه شيء ولا ينسى ከውቀቱ አንድም ተነጥሎ የሚወጣ ነገር የለም የሚያመልጥ ነገር የለም አይረሳውም አላህ Subhanahu Wa Ta'ala
ይህንን ያለው ከሱ ከሰራውና ከኖረው ሰውየው ካዱ ከኖረው አቋያ ምላሽ ነው ተመሳሳይ ከመናገርና ከመግለጽ አቋያ ነሱላህ ፈነሲያውም እንደሚል አላህን ረሱ እሱም ደግሞ የረሺዎችን አይነት ምላሽ ሰጣቸው كذلك أتتك آياتنا فنسيتها وكذلك اليوم تنسى እንደዛውም የኛ አንቀጾች መጥተው ነበር ይሄን አታጋራ ይሄንን አታደርግ አትስረቅ አትጠጣ ሶላትን ስገድ እንዲህ ግዴታን ተወጣ እንዲህ ወንጀሎችን ራቅ የሚሉ አንቀጾች መጥተው ነበር ፈነሲታ እንደረሳው ሰውንክ ዘነጋው ይሄንን ሁሉ وكذلك اليوم تنسى አንተም በዛሬው ዕለት እንደተረሱ ሰዎች ትሆናለህ ትረሳለህ وقيل اليوم ننساكم كما نسيتم لقاء يومكم هذا የዛሬውን ቀን መገናኘት ያለውን ክብደት ለሱ የሚያስፈልገውን ነገር ከመስራት እንደረሳችሁና እንደተዘናጋችሁ የዛሬ ቀን እናንተም ትዘነጋላችሁ ይባላል ወይም የተዘነጋ ሰው አይነት ምላሽ ይሰጣችኋል ቡኻሪ በዘገቡት ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ለባሪያው የቂያም ቀን ይለዋል አንተ ብዙ ነገር አልሰጠውም እንዴ አላከበርኩም እንዴ ላንተ ፈረሱን ግመሉን ሁሉ አግርቼልህ ነበር እንደፈለክ የምታዛርገክ ምትፈልገውን ምትበላ ምትጠጣ አርጌ አልተውኩም ነበር እንዴ ሁሉን አመቻችቼልህ አልነበረምን ይለዋል ፈይቁሉ በላ በትክክል ጌታ ይላል ፈይቁል አላህ ይለዋል አظننت انك ملاقيا ታዳ አንተ ተጠራጠርክ እንዴ እኔን አልገናኝም ብለክ فيقول لا አይ አልተጠራጠርኩም ነበር ይላል فيقول الله تعالى الله ይለዋል فاليوم انساك كما نسيت የዛሬ ቀን አንተንም እንደረሳ ሰው እረሳለሁ فاليوم انساك የረሳ ሰው የሚናኖረውና የሚለዋወጣውን አይነት እለዋወጣለሁኝ አንተ የኔን ህግጋትና ተእዛዝ እንደረሳኝ ይለዋል ይላሉ ረሱል ሰለላሁ ዐለይሂ ወሰለም خير ዲንን ቀልድና ጨዋታ አድርጎ መያዝ ማለት ዲን እክቲያሪ ወይም ምርጫዊ አይደለም ትእዛዞች ግዴታዎች ናቸው ግዴታ እንዳለበት ሆኖ ነው መኖር ያለበት አንድ ባሪያ ሁሌም ባሪያ ሲያስፈልገው ሌላ ካላስፈልገው ሌላ የሚሆን ከሆነ ዲኑን ቀልድ አድርጎ ይዟል ማለት እንዲህ ያሉ ነገሮችን በየትኛው በዲን መስመር ያሉ ድንጋጌዎች ክብር ሊሰጣቸው ይገባል ሙእሚን እነዚህ ነገሮች በጥንቃቄ ሊናኖር ይገባል ማለት ነው ካዲዎች ናቸው ዲናቸውን ቀልድ አድርጎ የሚይዙ ዲናቸውን ጨዋታ አድርጎ የሚይዙ ከዲናቸው ይልቅ በዱንያ የሚሸወዱ ካዲያን ናቸው ሙእሚን በዚህ አይነት በሽታ መነካት የለበትም መውጣት ነው ያለበት ولقد جئناهم بكتاب قال الله سبحانه وتعالى والله በእርግጥ መተናቸዋል እነዚህ አካላት ምንም ጎሏቸው አይደለም በኪታብ መጽሐፍ አውርደንላቸዋል فصلناه على علم ያብራራነው ሲሆን على علم منا ከኛው በሆነ ዕውቀት ያንን መጽሐፍ ያብራራነው ሲሆን መተናቸዋል ሰተናቸዋል ሁደን ያህዲ ሰዎችን የሚመራ ሲሆን ከጥሜት ወደ ቀና መንገድና ወደ ትክክለኛ መስመር የሚመራ ሲሆን
የሚያሳይ ሲሆን ወራህመተን እዝነትም ሲሆን ለቀውም ይؤمنون ለሚያምኑ ህዝቦች ብቻ ምክንያቱም መመሪያነቱንም እንደ መመሪያ የሚጠቀሙት እዝነትነቱንም በአግባቡ የሚያገኙት የሚያምኑ ሰዎች ናቸው ሳያምኑ ይሄንን ማግኘት ስለማይቻል ማለት هل ينظرون على الله እነዚህ አካላት እኮ ለመሆኑ ይተባበቃሉን هل ينظرون إلا تأويله ما ينظرون إلا تأويله እነዚህ አካላት እኮ አይተባበቁም በዚህ ልክ የሁሉ ማስጠንቀቂያ ተሰጥቷቸው የማያምኑትና በዛው ኩፍራቸው ላይ የሚጸኑ የሆኑ አካላት አይተባበቁም እኮ إلا تأويله ፍጻሜውንና የዚህን የተዛተባቸውን ነገር ትርጓሜውን ተግባራዊነቱን እንጂ ሌላን ነገር አይደለም ይተባበቁ يوم يأتي تأويله የተዛተላቸው ነገር በተጨባጭ የሚመጣበት ቀንማ يقول الذين እነዛ ይላሉ ነሱሁ የረሱት የሆኑ አካላት من قبل ቀደም ሲል በነበረው ህይወታቸው የረሱትና እምቢ ያሉ የሆኑ አካላት ይላሉ قد جاءت رسل ربنا بالحق ያኔ በትክክል ይሄንን ነገር ሲያዩ ቅጣቱን ሲያዩ ወይ ገርገራ ውስጥ ሲገቡ ወይም ቂያማይቷ ስትደርስ ያኔ ወይም ቂያማው ከደረሰ በኋላ ይሄን ሁሉ ነገር የተባሉትን ነገር በአይናቸው ሲያዩ ያኔ ያረጋግጣሉ قد جاءت رسل ربنا بالحق በእርግጥ የአላህ ጌታችን መልእክተኞች በእርግጥ በእውነት መጡ የመጡት የነበረው ነገር ሁሉ ሐቅ ነው በእውነት ነበር የመጡ ይላል فهل لنا ለመሆኑ ለኛ አለንን من شفعاء ካማላጅና ካስታራቂ فيشفعوا لنا ለኛ የሚያስታርቁ የሆኑ ወይም ያማልዱ ዘንድ أو نرد ويلنا يمملس الدل علنا فنعمل انسرى زند غير الذي كنا نعمل بلفه هوتاچن سنسراو كنبره وجه ككفر وجه توحيد تلابسن ملكام سرا لمسرات الدل ينورن يهون يلال قد خسروا انفسهم በእርግጥም ነፍሳቸውን ከሰሩ ይሄ ሁሉ ያሉት ምኞት አንዱም አይሳካም አይኖራቸው قد خسروا انفسهم ነፍሳቸውን በእርግጥ ከሰሩ ጠፉ وضل عنهم ما كانوا يفترون በዱንያ ላይ ሲቀጥፉት የነበረው ሁሉ ከዙሪያቸው ይጠፋል ጠፋንከ ያማልደናል ያስታርቀናል እንዲህ ነገር አለን ብሎ የሚደገፏቸው ነገሮች ሁላቸው ከንቱ ይሆናሉ እንግዲህ ኢማም ኢብኑ ከሲር ረሂመሁላህ ተዓላ እዚህ ቦታ ላይ ይህንን ሲያብራሩ ከሌሎች ሙፈስሮች አንስተው ነው ከነ ጠበሪ ከኢማም ጠበሪ ከነ ቁርጡቢ አንስተው ነው አሳጥሮ በዚህ ሁኔታ የሚያስቀምጡት ኢብኑ ከሲር ረሂመሁላህ ተዓላ ምን ይላሉ እኔ ኢዛሪ ለልሙሽሪኪን ወደ ሙሽሪኮች አላህ Subhanahu Wa Ta'ala ምክንያት ሁሉ ሲያሳጣቸው እኔ እንደው በበደል አይደለም የቀጣዋቸው ምንም አልበደልኳቸውም እነዚህ ሙሽሪኮች ምን አድርጋል ካላችሁ እኔ መልእክተኞችን ልካለሁ የሚያስተምሯቸው بالكتاب الذي جاء به الرسول መልእክተኞች መጽሐፍን እዘው እንዲመጡ ወደነሱ አድርጋለሁ ያ መጽሐፍ ደግሞ የተዘረዘረና ግልጽ የሆነ فصلناه على علم منا እኛ ዘንድ በሆነ ዕውቀት ያብራራለው በሆነ መጽሐፍ መልእክተኞችን ወላሂ በርግጥ ልኬላቸዋለሁ ሆኖም ግን ይሄንን እስከላልከላቸዋለሁ
ምንም የተጓደለባቸው ነገር የለም ይህ መጽሐፍ ደግሞ ሁደን ወራህመተን ለቀውም ይؤمنون ላመኑ አካላት መመሪያና እዝነት ሲሆን هل ينظرون الا تاويله እነዚህ አካላት እኮ አይተባበቁም የተባሉትን ወይም የተዛተላቸውን የቅጣት አይነት ተጨባጩንና ተግባራዊነቱን እንጂ يوم ياتي تاويله የዚህ የተባለው የተነገራቸው ነገር ሐቂቃውና እውነታው የሚመጣበት ቀን ወይ ቂያማ ወይ ገርገራው ሰዓት ወይ የቂያማ ምልክቶች يقول الذين نسوه من قبل ነዚያ ቀደም ሲል የረሱትና አልቀበል ያሉት አካላት ተረኩል አመለ ቢሂ በተባላቸው ነገር በተነገራቸው ነገር አንሰራም ያሉና እንደረሳ ሰው የሆኑ አካላት በዚች በዱንያ ላይ ይላሉ ያንን ቀን قد جاءت رسل ربنا بالحق የጌታችን መልእክተኞች በእውነትም በእርግጥ መጡ فهل لنا من شفعاء فيشفعوا لنا ለመሆኑ ለኛ አስታራቂዎች ሸምጋዮች አሉንን ይሸመግሉን ዘንድ في خلاصنا مما نحن فيه እኛ ካለንበት አደጋ ልንገላገልባቸው ወይም ሊገላግሉን የሚችሉ አስታራቂዎች አሉን ይላል አው نرد الى الدار الدنيا ወይም ደግሞ ቅርብቷ ዓለም ወደ ዱንያ የመመለስ እድል አለን فنعمل غير الذي كنا نعمل እንሰራ ዘንድ ከዛ ከምንሰራው ከነበረው ከኩፍሩ ከሽርኩ ውጭ ተውሂድና መልካም ስራን ሰርተን እንመጣ ዘንድ ይላል قد خسروا انفسهم على الله ይሄ ሁሉ የነሱ ተስፋና የሌለ ምኞት እንጂ በእርግጥም ከሰሩ ይሄ ሁሉ አይሳካላቸውም وضل عنهم ما كانوا يفترون ይቀጥፉት የነበረው እነገሌ ያወጡናል እነገሌ ያስታርቁናል የሚሉት ነገር ሁሉ ጠፋባቸው ولو ترى إذ وقفوا على النار بيساتوا ማፋፍ ላይ በቆሙ ጊዜ ብትመለከት فقالوا بلوم ባሉ ጊዜ يا ليتنا نرد ወይጥፋታችን መመለስ ብንችል ولا نكذب بآيات ربنا ለጌታችንም አንቀጾች የማናስተባብል ሆነን መመለስ የምንችልበት እድል በኖረን ይላል ونكون من المؤمنين كامانيوچم انهن ነበር ይላል አላህ Subhanahu Wa Ta'ala ምን ይላል بل بدا لهم ما كانوا يخفون من قبل በእርግጥ ለነሱ ግልጽ ሆኖላቸው እኮ ነው እነሱ ሲሸሽጉትና ሲያስተባብሉት የነበረው ነገር ሁሉ በአይናቸው ግልጽ ስለሆነላቸው ነው ይሄንን ያመጡት እነዚህ ሐቂቃቸው ወለው ሩዱ ለዓዱ ቢመለሱ እንኳን ለነበሩበት ለዛ ቆሻሻ ተግባራቸው ይመለሱ ነበር ወኢነሁም ለካዚቡን እነሱ አሁንም በሚሉት ነገር ላይ ውሸታሞች ናቸው ይላል አላህ قد خسروا انفسهم ማለት خسروا انفسهم بدخولهم النار ነፍሳቸው በእርግጥ ከሰሩ እሳት በመግባታቸውና በእሳት ውስጥ ዞታሪ መሆናቸው ወጣጣኑ ማካኑ ይፍተሩን እነሱ ይዋሹት የነበረው ነገር ሁሉ ከነሱ ራቀ ዛጣኑ ማካኑ ያዕቡዱነ ሚን ዱኒላህ ማለት ነው አላህ የሚያመልኳቸው የነበሩ አካላት ሁሉ ይግሏቸዋል መች አምልኩን አላችሁ መቼስ እኛ በመረጃ መጣናችሁ እያሉ እኛም እናንተም ያው በእሳቱ ሁነን ሲስተሩት የነበረው እናንተ ኩፍር ነው እኛም ኩፍር ነበር ስንሰራ የነበረው ልዩነት የለም እናንተ ከመሱኛም እየቀመስነ ነው ይሏቸዋል ማለት ነው ከላይ ወላሱ ነው አማዷቸው ከዛም አይታደጓቸው ሊማሁ ፊ አብረው የእሳቱ ጓዶች ወላጆች ለአራፍ ሰዎች ሲመለከቱ
ጀነት ገብቶ ሲመለከቷቸው እነዚህ ግርዶሽ አጥር ላይ የነበሩ ሰዎች ጀነት ገብተዋል እኛም የሆነ ነገር አዲስ ነገር ይኖረን ይሆናል ብሎ ይጠይቃል ተስፋ ያደርጋል فينظرون إلى أهل الجنة ወደ ጀነት ሰዎች ይመለከቱና ያውቋቸዋል ዘመዶቻቸው ግን የጀነት ሰዎች እሱን ያውቋቸው ለጀነት ሰዎች ለቤተሰቦቻቸው أنفيض علينا من الماء مما رزقكم الله ከውሃ በእኛ ላይ አፍስሱልን አላህም ከሰጣችሁ ነገር ከምግብ ብሏቸዋል ይሄ ጥሙና ራቡ በጣም እነሱ ላይ ከበረታባቸው በኋላ እነዚህ አካላት ግን አያውቋቸው ተቆራሉ ፊታቸው የተለይ ተቀይሯል ብለዋቸዋል إن الله حرمهما على الكافرين عبد الله ابن عمر عندك وططنا كسكسال وططنا على الكش الكشاتون على قوم فاشتد بكاء الكشاتو برتا ጨመረ فقيل له እሳቸው ተባላቸው ما يبكيك ምንድነው የሚያስለቅስ قال ذكرت في كتاب الله الله سبحانه وتعالى መጽሐፍ ውስጥ ያለ ቃል አስታወስኩኝ وحيل بينهم وبين ما يشتهون በእነሱና በሚፈልጉት ነገር መካከል ግርዶሽ ተደረገባቸው ክልከላ ተደረገባቸው ብለው የአላህን ቃል አስታውሺ ነው ዛሬ ጠምቶኝ እንዲህ ተቃጥዬ የሚያስፈልገኝን ነገር አገኘሁ እነጌ ቀን ግን ጀሃነም የገቡ እንደሆነ በዚህ ልክ የሚወዱትን የተለያየ ነገር እንዳገኙት ያደርጋሉ ይሆናል ቤተሰብ ሊሆን ይችላል ምግብ ሊሆን ይችላል ጀሃነም ከገቡ ውሃ ሊሆን ይችላል አየር ሊሆን ይችላል وحيل بينه وبين ما يشتهون በእነሱና በሚፈልጉት በነበረው ነገር መካከል ግርዶሽ ተደረገባቸው ክልከላ ተደረገባቸው የሚለው ቃል አስታውሼ ነው ያለቀስኩና አልከሻይ በዚህ ልክ ሆነው فعرفت أن أهل النار أوقنهم የእሳት ባልተቤቶች لا يشتهون شيئا ምንም ነገር አይወዱም إلا الماء البارد ቀዝቀዝ ያለ ውሃን እንጂ ከሱ የበለጠ ተወዳጅ ነገር አይኖራቸውም የሚለውንም ተረዳው ምክንያቱም አላህ እንዲህ ብሏልና أنفيض علينا من الماء የጀሃነም ሰዎች እነዚህን ቤተሰቦቻቸውን ከጀነት ያሉ ሰዎች ምንም ነገር አልጠየቁም የመጀመሪያ ጥያቄያቸው ውሃ ወደኛ አፍስሱልን ሌላ አላህ Subhanahu Wa Ta'ala የጀነትና የጀሃነምን ሁኔታ በዚህ ልክ ከገለጸ በኋላ የካዱ አካላትና ሐቅን አልቀበል አልተገብርም ብሎ የሚቆራጡ ሰዎች የሚጠብቃቸው የሰዎች መጨረሻቸው በዚህ ሁኔታ የሚደመደም መሆኑን ከገለጸ በኋላ አላህ ብሎ ማለት እኮ እንዲህ ያለ ጌታ ነው በምን አይነት ጌታ ነው እየካዳችሁ ያላችሁት ይሄንን ልትሆኑ አይገባም ልታምኑ ይገባል የሚል የሱን ወህዳንያ ብቸኝነት የሚያረጋግጥ ቻይነቱን የሚያረጋግጥ ኃያልነቱን የሚያረጋግጡ አንቀጾችን አስከትሎ ደግሞ ያስተዋውቅ ጀመር ኢነ ረበኩም የናንተ ጌታችሁና አለቃችሁ እኮ አላህ ነው ማንም አይደለም ልትፈሩት ልትከጅሉት ልታመልኩት ልለምኑት የሚገባው ጌታችሁ አላህ ነው الذي خلق السماوات والارض يا ሰማያትንና ምድር
ሰባት ሰማያትንና ሰባት ምድርን የፈጠረ የሆነ ጌታ في 6 أيام በስድስት ቀናቶች 6 ቀናት ውስጥ ለምን ፈጀበት የሚለው ለሰው ልጅ ሂደትን ለማስተማር ነው እንጂ አላህ ምንም ይፈጅበት ምንም ይሳነው ነገር የለም ثم استوى على العرش ከዛም በአርሽ ላይ ከፍ አለ የበላይ ሆነ يغشي الليل النهار ليلቱን ቀኑን በሌሊቱ ይሸፍነዋል يطلبه حثيثا ቀኑን ደግሞ ሌሊቱን ጨለማ ይገረስስና በቦታው ይተካል يطلبه حثيثا በፍጥነት ይፈልገዋል ቀኑ ሌሊቱን ሌሊቱም ቀኑ ይህ ስርዓት ሳይዛባ ይተካካል ይሄንን ሚዛኑን የጠበቀ ስርዓት የዘረጋ ይሄንን አገልግሎት የሚሰጡ ትላልቅ ነገሮችን የፈጠረው ጌታችሁ አላህ ነው እናንተ አምላክ ማለት ይሄ ነው ሊሆን የሚገባው ይሄንን ነው ልትገዙ የሚገባው ሌላ አይደለም والشمس والقمر ፀሐይንና ጨረቃንም የፈጠረ የሆነው ጌታ ነው እናንተ ጌታ ማለት አላህ والنجوم كواكبتن مسخرات بأمره በሱ ትእዛዝ የተገሩ ሲሆን على أواج سمو له الخلق والأمر مفترم ماززم لسو بالجعل تبارك الله رب العالمين يعلماتو جيتا لاك تبارك لاك الله رب العالمين يعلمات جيتا يونو عالم ميبالو يو كالله وجعلو نجر هلو عالم نو ميبالو هلم الحمد لله رب العالمين النلال يزيد الثاني إن شاء الله بنميكتلو بدم بنتن بنلبت يتشالو هنا አንቀጽታ ወሳኝ አንቀጽና ሁሉ ያው ወሳኝ ነው እዚህ ቦታ ላይ ግን አንዳንድ እንትኖችም ስለሚኖሩ ማንሳትና መነጋገር ስለሚያስፈልግ ማለት ነው በሚቀጥለው ሳምንት ኢንሻአላህ ምን እንመለስበት ይሆናል ሱብሃንአላህ ወቢሐምዲሂ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ከዛው